የብሩክ አፍቃሪ ብሩክን አፍቅሬያለሁ ብላ እያለቀሰ ይመታለች ማለት ነው። ብሩክን ደግሞ ትናንትና ተወግቷል በስለት እያላችሁ ብዙዎቻችሁ እየቦሰታችሁ ነበረ። ይሄስ እውነት ነው? እንዲሁም ደግሞ የምትፈልገው አፍቅሬያለሁ ያለችው ልጅ ናት እና ስለዚህ እሷ ናት ምክንያትም እኮ ነው እያላችሁ ነው ብዙዎቹ። ይህን ደግሞ እስከ መጨረሻው ድረስ እነግራችኋለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትተረፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሁላችሁም ይሄን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ የብሩክ አፍቃሪ ነኝ ብላ እያለቀሰች መጣች ልጅ አለች፣ አይታችኋት ከሆነ ማለት ነው። እንግዲህ አፍቅሬዋለሁኝ ብላ እያለቀሰ ትገኛለች። እንግዲህ ብሩክን ደግሞ ትናንትና ብዙ ልጆች በስለት ተወግቷል እያላችሁ ብዙ እየቦሰታችሁ ነበርና እንግዲህ ቅመሟ መጥታ ነበረ ማታ ማለት ነው ያለበትን ለማሳየት ብላ ማለት ነው። እንግዲህ ቡራ ደግሞ ምንም ነገር አልሆነም ማለት ነው። ግን በነገራችን ላይ ማለት ነው ለሰው እንደዚህ ይህን ያህል ማሰብ እኔ ግርም ነው የሚለኝ እውነት ለመናገር ማለት ነው። ቆይ ምንድን ነው የምታስቡ ግን? እውነት በጣም ነው የሚያሳዝነው። ማለት ሰውን ለመጉዳት ይህን ያህል መንገድ መሄድ ምን ያስፈልጋል? አንድ ሰው ቆይ ራሱን ችሎ በራሱ ስራ የሚንቀሳቀሰው በራሱ እንትን ምክንያቱም አንድ ሰው ትያገኝ ወይም የሆነ ነገር ሊሆን ለዛ ያን ሰው የሆነ ነገር አድርጎ እንትን ለማለት በተለይ ኢትዮጵያ ላይ በጣም እውነት ከባድ ነው። እንደዚህ አይነት ልጆች ይንቀሳቀሱ ምናምን ለሰው ትደርሱ፣ ለጎኖቻቸው ትደርሱ፣ ለራሳቸው ለቤተሰቦቻቸው ትደርሱ። እኔ ግርም የሚለኝ መጥፎ ነገር የምታስቡ ሰዎች እኔ እንጃ ለምን እንደሆነ ብቻ አይገባኝም እውነት ለመናገር ማለት ነውና ይህም የተወራው ነገር እኔ እንጃ ምን እንደታሰበ ብቻ አላቅም። እና እሱ ፈጣሪ ይጠብቃል ማንኛውንም ሰው እሱ ነው እየጠበቀን ያለው እስካሁንም ድረስ ማለት ነው። እና አገራችን ላይ በነገራችን ላይ የሆነ ችግር እንኳ ቢፈጠር ፍትህ እንኳ የሌለበት ሆኖ ነው ያለው እና ግን አላህ ይጠብቃችሁ ማለት ነው። ማንኛችሁንም ቢሆን ክፉ ነገር አልመኝም እኔ ማንኛውንም ሰው ቢሆን ማለት ነው እና ተመጥፎ ነገር አላህ ይጠብቀን ሁላችንም። እና እንደዚህ ግን የምታስቡ ልጆች እውነት በጣም ነው የምታሳዝኑት እውነት በጣም ምክንያቱም እዛ ጋር የሚወዱት ቤተሰብ አለ። ሌላውን ኦዲየንስ ምናምን ተውት፣ ቤተሰብ አለ፣ እናት አለች። ለእናት በተለይ እውነት አታዝኑም? እውነት ይሄን ነገር ትትናገሩ ይሄን ነገር ቦስት ትታረጉ ምናምን ነገር እናት አሁን ድንገት አጋጣሚ እንኳ ብታይ በዛ ሰዓት ምን እንደሚሰማት እንዴት እንደሚኮን ታስባችሁታል? እና ብትጠነቀቁ ጥሩ ነው ብዬ ነው የማስበው። በጣም ብዙ ልጆች እንደዚህ አይነት ነገሮች ማለት በሱ ብቻ ሳይሆን በሌላም ሰው ራሱ ምናምን ዝም ብሎ ራሱ አሁን ቱክቱክ ላይ ወይ ተሳድበው ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል ይዘቀዝቁና እኔን የሚያሰኝ ይሆናል። እንትን የሆነ ሙዚቃ አለኮ የሆነ የሞተ ሰው ሙዚቃ ምናምን እኔን ምናምን የሚል አለ። ያንን አድርገው ማለት ነው እውነት ሰውየውን እንደሞተ እያደረጉ ማለት ነው። እና እውነት ፈጣሪ ይጠብቃችሁ ከእንደዚህ አይነት ነገር። ያን ነገር አሁን በቃ ሰውየው እኮ በአካል አለ ግን እነሱ ግን ገለውታል፣ በቃ በቪዲዮ ገለውታል። እና ይሄ ነገር ግን ለምንድን ነው ግን እንደዚህ? ከዛ ይፖስቱታል። ከዛ ያን ቤተሰብ ታይ ምንድን ነው የሚለው? ድንገት በቃ ቤተሰብ እስከሚደውል እስከሚያረጋግጥ ራሱ ያን ነገር ካየ እንዴት እንደሚሆን አስቡት ማለት ነው። እና ለምንድን ነው የማታስቡት ግን? እውነት በጣም ብዙ ልጆች ቆይ እናት አይደለም የተፈጠራችሁት እናንተ እንበል ወይስ ምንድን ነው? እና እውነት ለመናገር በጣም ነው የሚያሳዝነው። እውነት የምታደርጉት ነገር በጣም ይደብራል፣ ያሳዝናል። እና እንደዚህ አታደርጉ። ሰውን ለመጣል ይህን ያህል መንገድ አትሄዱ። አንድ ሰው በራሱ ነው ሰርቶ ያን ነገር ደግሞ እንደሱ ሰርቶ ለማግኘት መስራት አለባችሁ ማንኛችሁም ቢሆን ማለት ነው እንጂ ሰውን የሆነ ነገር በማድረግ ወይም ለሰው ሴራ ማሴሪያ ነገር ለማንም አይጠቅም። እውነት ይጎዳል እንጂ አይጠቅም። ግን ለጊዜው ሊጠቅማችሁ ይችል ይሆናል አይታወቅም። ግን ይጎዳችኋል። ወደፊት ያለውን የወደፊት ህይወታችሁ ማሰብ አለባችሁ። ማንኛችሁም ለማንም ሰው ተንኮል አታስቡ። በቃ መልካም ነገር አስቡ። በተቻላችሁ ማለት ሺህ ዓመት አንኖር አይደል? ትንሽ ቀን ነው እኮ የምንኖረው። እና ስለዚህ ለሰው መጥፎ ነገር አትመኙ። እና ትናንትና ያው ደህና ነው እሱ
ሰላም ነው፣ ግን ቤተሰብ ተጨንቆ ነበረ እያሉ ነው አሌለ ወንድሞቹ ራሱ እየደወሉ ነበር አለ ጓደኞቹ ምናምን በቃ አሌለ። እና እንደዚህ አይነት ነገር የምታስተላልፉ ሰዎች ወይም መረጃ ታይኖራችሁ ወይም ለዛ ለሰው ምን እንዳሰባችሁ ብቻ ባይታወቅም ይሄን ነገር በብዙዎቹ እንትን ነው ይሄ ነገር በነገራችን ላይ ማለት ነው። በሱ ብቻ ሳይሆን ብዙዎቹ እንደዚህ አይነት ነገሮች ይከሰታሉ። ብዙ ሰው እንደዚህ እያደረጋችሁ ማለት ነው። እና እሱ አላህ ነው ጠባቂ፣ ይጠብቃል ከሁሉም ነገር እና ለሰው መጥፎ ነገር አትሰቡ። እኔ ካሁን በፊትም ተናገር ያለው ዛሬም ነገር የምነግራችሁ ነገር ቢኖር ለሰው መልካም ነገር አስቡ። በቃ በተቻላችሁ መጠን በዚች ዱንያ ባላችሁ ቅዋና ቀድር ቃን ጀምራችሁ ለሰው መልካም ነገር በማሰብ ለሰው ጥሩ ነገር በማሰብ ያን ነገር ሁላችሁም እውነት ለመናገር መልካም ነገር ታሰባችሁ ለእናንተ መልካም ነገር ይገጥማችኋልና መልካም ነገር አስቡ እህቶች ወንድሞች ማለት ነውና ሰውም በዚህ ደረጃ እንትን ለማለት በጣም ይደብራል ነው የምላችሁ። እውነት በጣም ይደብራልና ስለዚህ ደግሞ አፍቅር ያለው ያለችው ልጅ ደግሞ እያለቀሰች እየተነፋረጠኝ ነው የመጣችው። ቅመሟ እንግዲህ ታየች ፀጉርሽን ትነጭሻለች ማለት ነው። ማማ ነው ደግሞ አረ ይደብራል እውነት። ትልቅ ሰው ነች ደግሞ እናቴዋ እና ስለዚህ ቅመሟ ታገኘችሽ አለቅሽም ማለት ነው። እና ስለዚህ ራስሽን ኩኝ ሀቢብቲ እሱ የሰው ነው ተይዟል። የተያዘ እኔ እኮ ግርም የምትሉ ሴት ማለት ነው የተያዘን ወንድ ላይ ሄዳችሁ እንደው አታፍሩም? ሄዳችሁ ፊት ጥትትሉ ማለት ነው። የተያዘ ወንድ ላይ ሚስት ያለው ወይም ጓደኛ ያለው ወንድ ላይ ሄዳችሁ ፊት የምትሉን ነገር እኔ ግርም ይለኛል። ለምንድን ነው ግን እውነት ያልተያዙ ስንት አሉ አይደል? እንደዚህም ብሎ እንደዚህ ሜዳ የሚንዘላዘሉ በቃ ተነሱ ከሆኑ እንደዛው በባህሪያችሁ ማለት ነው። እና አሁን ይሄ ልጅ እንግዲህ አለችው ፍቅረኛ አለችው ጓደኛ አገር ምድሩ የሚያውቃት እና ቅመሟን ማንም ሰው የሚያውቃት እያለች አንቺ ምን ቤት ነኝ ብለሽ ነው? እናቴዋ የኔ እናት የራስሽ የሆነውን ፈልጊ። እሱ የተያዘ ነው እናቴዋ። ቅመሟ ድብን ያለች ቅመም አለችው ማለት ነው። እና የሚሰማሽ ሰው የለም። ሰምተሻል እህቴ? አስተላልፉላት፣ እውነት አድርሱላት ቪዲዮውን እውነት ለመናገር ማለት ነው። እና ስለዚህ ጠጉርሽን ይዛ ትጎትተዋለች ማለት ነው። ማንንም ማሰማ ቅመሟ በብሩክ የመጣባትን ሰው ማለት ነው። እና ስለዚህ ራስሽን ኮነሽ ራስሽን እዛው ተገኝ፣ ዝቅ አትበይ ማለት ነው። እና ሰው ያለውን ሰው እኔ ያፈቅርሃለሁ ወድሃለሁ ማለት እንጃ ይከብዳል እውነት ለመናገር ማለት ነው። እና ስለዚህ ሀገር ምድሮ የሚያውቃት ቅመም አለችው እሱ። ስለዚህ ራስሽን ኮነሽ በመጪ ጥሩ ነው ብለን ነው የምናስበው። ማማ ይቅርብሽ ማለት ነው። ሁለተኛ እዚህ ጋር እያለቃቀሽ እንዳትመጪ ባይሆን በነገራችን ላይ ነይ እያለቃቀሽ ማልቀስሽን ቀጥይበት። ክሊኒክስ እኛ እንችልሻለን፣ እኛ ኦዲየንሶቹን እንችልሻለን ክሊኒክሱን። እና ለማንኛውም የማታገኙ ሰው ጋር ህልምሽን ባታባክኒ ጥሩ ነው ብዬ ነው የማስበው። እና ቤተሰቦች እወዳችኋለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉ ቪዲዮውን። እወዳችኋለሁ። መልካም ቀን ለሁላችሁም ብያለሁ። እወዳችኋለሁ።